ናትናኤል ጥሩ ኳስ ቃል ኪዳን ዘላለም ቃል ኪዳን ጥሩ ኳስ ነበር ቃል ኪዳን ዘላለም መመጠን አልቻለም ንክኪውን ያሬድ ባየ ራሱን ከንክኪ ያርቋል ጥሩ ማጥቃት የተመለከቱት ያለው በተለይ በረከት ግዛው ዛሬ ሞር 10 ቁጥር ወደፊት ጠጋ ብሎ ነው የሚጫወተው አብዱ ማለት እዚህ ቦታ ላይ በደንብ ኦፕሬት እንዲያደርግ እድል ያገኛል ከቃል ኪዳን ጋር ቆንጆ ኮምቢኔሽን የተመለከተ ቃል ኪዳን መልሶ በረከት ጥሩ ሩጫ ሮጧል ሌሎች ጓደኞቹ አሉ ለማሻማት ነው የሞከረው ግን መጠኑ ወጥቶበታል ጥሩ ኮሚኒኬሽን የተመለከተ በሁለቱ መሃል ተሰርተዋል ብርሃኑ በቀለ በዚህ መሃል ነበር ኳሱን ያገኘው በረከት ግዛው ታምራት ኢያሱ ታምራት ኢማኑኤል ካል ያንድ ለአንድ አጋጣሚውን አሸንፎታል ፋሲልን መሪ ማድረግ ብቻ አይደለም እሱም የከፍተኛ ጎል አግቢነት ፉክክሩን ለብቻው በ9 ጎል መምራት የሚችልበት እድል ነበር ታምራት ኢያሱ ከዚህ የተሻለ በጣም ጥራት ያለው ድል ማግኘት አይችልም ምናይ ኳስ ፋሲላማ ውናዎች ለማጥቃት ነቅለው ነው የወጡት አብዱ በረከት 10 ቁጥር ቦታ ላይ አንድ 10 ቁጥር ሊሰጥ የሚገባው ጣጣውን የጨረሰ ኳስ ነው አብዱ ግሩም ሩጫ ነው የሮጠው የፓሱ ጥራት ድንቅ ነው የፋሲል ተከላካዮች ዲስኦርጋናይዝ በሆኑ ሰዓት አጠገቡ ማንም ተከላካይ የለም ካል ብቻ ነው ያለው አብዱ ከዚህ የተሻለ ኳሊቲ ይጠበቅ ነበር ታምራት ፍራኦል መንግስቱ ከፍ ያለ ኳስ ነው ሞስ ፓውቴ በቀጥታ ወደ ጎል ይመስላል ዋሷ ጆፍሬ የመጀመሪያውን አጥር ማሳለፍ አልቻለም አሚር ሙደሲር አሚር አብዱል አዚዝ አማን አደገኛ ኳስ ታምራት ፍራኦል መንግስቱ ራሱ ተሳሳተ ራሱ ስህተቱን አረመ የማንንም እርዳታ አልፈለገም እዚህ ላይ አብዱል አዚዝ አማን ታምራት ኢያሱ አግኝቶታል ዮሴፍ ዮሐንስ ፈጣን ክሊራንስ ነው ብሌስናጎ ከርቀት ብሌስናጎ ምን አይነት ፈጣን እይታ ፈጣን ውሳኔ ነው ልኬት ብቻ ነው የጎደለው ብሌስናጎ ኢኳቶሪያል ጊኒያው አጥቂ የመጀመሪያው ጎል የመጀመሪያውን ኳስ ፋይት አርጎ ነው አብዱ ኳስ ከዋሳዋ ጋር ታግሎ ኳሱን ያገኝ ፖይቴ ወጥቷል እንደምታየው ተመልከት የመጀመሪያውን ኳስ ካሸነፈ በኋላ ዋሳዋ ቦታም ላይ የለም ፖይቴ ወጥቷል በጣም ግሩም እይታ ነበር መላኩ መስፍን ታፈሰ ብሌስናጎ በድጋሚ መስፍን ታፈሰ መስፍን ወደ ብሌስናጎ ረዝሞበታል ሞይሴስ ፓይቴ ብሌስናጎ ላይ ንክኪ ያለ የለም ድጋሚ ማየት ይኖርብናል በመጠኑ የፋሲል መከላከል ላይ አብዱ ነርቨስ የመሆን ነገር እያየው በተለይ መጀመሪያ ኳስ ማስጣል ላይ አሁንም ምኞትና በዋሳው ያልተለመደ አይነት አለመግባባት መስፍን ከጀርባ ያለውን ብሌዝ ለማግኘት ነበር ፓሱ አይረዘመ ፓስ ነው ያለ ማስተካከል ሲሄድ ነው ፓውቴ ጌሙን አንቦት በጣም ቀላል ንክኪ ነው ፍሬድሪክ ኑሲ ጎማ ፍሬድሪክ ኑሲ ጥሩ ትግል ነው ያደረገው ፍሬድሪክ ኑሲ ወደ ሳጥን መስፍን ታፈሰ ሚዛኑን የጠበቀ አይመስልም መጀመሪያም ምን አይነት አጋጣሚ ነው የተፈጠረው አሁን ማን ያምናል ሲዳማ ቡና ጨዋታ ውስጥ አልነበረም 90 ደቂቃ ኢላማውን የጠበቀ ሙከራ አላደረገም ብሌስናጎ ከምንም ተነስቶ ሲዳማ ቡናን አሸናፊ ሊያደርግ የቀረበ ጎል አስቆጠረ 90 ደቂቃ ስክክ ያለ የነበረ ወፍ አሳልፍም የተባለው የፋሲል ከነማ መከላከል በመጨረሻ ደቂቃ በሩን ከፈተ ያውም ባልተጠበቀ እንቅስቃሴ ብሌስናጎ ደግሞ የዚህ ሁሉ መነሻ ሆኗል አብዱ መጀመሪያ ኢላማውን የጠበቀ ሙከራ 90ኛው ደቂቃ ካለፈ በኋላ ጨዋታ የመጨረሻ ደቂቃ ድራማ ሊኖረው ይችላል ነበር አብዱ እያልን ነበር በትክክል ያን ድራማ ነው እያየን ያለ ነው ፋሲል ደጋፊ በፍጹም የሚያዩት ማመን አልቻሉ በጨዋታው ጥሩ ነበሩ ከደቂቃዎች በፊት ቃል ኪዳን ዘላለም ግልጽ የማግባት እድል ያባከነው አብዱ መጨረሻ መከላከል መዘናጋት ምኞት መጀመሪያ ኳሱ ክሊር ማድረግ የሚችልበት እድል ነበር ያን አልተጠቀመም መጨረሻውን ኳስ መስፍን አሻማ የመጨረሻው ንክኪ የዋሳዋ ጆፍሪ ይመስላል አብዱ ምኞት አንድ ለአንድ በመስፍን ታፈሰ ተበልጧል የመጨረሻውን ኳስ ዋሳዋ ያገኘው ይመስላል አይማን ኳስ ኢማኑኤል ፖይቴ
የማዳን እድል የነበረው ይመስላል አብዱ። አሁን ቡድኑ መታደግ አልቻለም። ይህን ኳስ በቀላሉ ማዳን የሚችልበት እድል የነበረ ይመስለኛል። ብሌዝ ናጎ ይበልጥ ዋሳዋ ላይ ጫና ፈጥሯል አብዱ። የመጨረሻው ንክኪ ዋሳዋ ይመስላል። ምን አይነት የመጨረሻ ደቂቃ ነው በዚህ ስታዲየም የተመለከትን ያለ ነው።